ከዚህ በኋላ ማለት ነው በእኛ ዙሪያ ላይ አልፈልግም። እኛ የፈለግነውን ነገር ስናደርግ መሀል ገብተህ ጣልቃ ገብተህ ማለት ነው እረብሻለሁ የምትል ከሆነ ለሚመጣው ነገር ኃላፊነት አልወስድም። ገባህ? ለሚመጣው ነገር ራስን ኃላፊነት የምትወስድ ደግመህ መልስ እንዳትመልስልኝ፣ ደግመህ ቀና ብለህ እንዳታይ። አንተም ብትሆን እዛ ጓደኞች እንደዚህ አይነት ባህሪ የሚያመጡበት ሰዎች፣ እንደዚህ አይነት ባህሪ ያላበሱን ሰዎች ከዚህ በኋላ ማለት ነው ሩታን ቀና ብለው እንዲያዩ አልፈልግም። ገብቶሃል አይደል? አንተ ስማ፣ እስካሁን ስለታገስኩ ነው እንዴ? ልክ ነው የሚሰጡ እዛ ጋር። እሺ ይቅርታ። ምን ሆነ ነው? እስካሁን ስላባበልኩ ነው እንዴ እንደዚህ የምትሆኑ? እሺ ይቅርታ። ጆ እዚህ ጋር ሰው አይከብድህም እንዴ? ያሉትን ሰው ምንም ነገር እኮ ማስደረግ እኮ እችላለሁ እኮ። እንደውም እንድትቀጣ ነው የምፈልገው። ገብተህ ማየት እፈልጋለሁ። አንተ ስራህን እኔ የፈለግከውን ነገር ማድረግ ይችላል። ባህር ላይ በቃ ስርዓት ኑርሽ። ና ቆይ ዳኒ አይደለ ውሰደው። ስርዓት የለም አንተ እስካሁን። እሺ ደስታ ማን እዚህ ጋር ስርዓት ኑር። አንተ ምን ሆነህ ነው እንዴ? እኔ እናታ ገባኝ እዚህ ጋር አይደለም ዳኒ። ቆይ እኔ አስታ ቆይ አንተ ስማ፣ እስካሁን ስለታገስኩ ነው እንዴ? ባለፈው ስላረከው ነገር ይቅርታ በለው፣ ይቅርታ በለው ጆ በል ጆ። ይቅርታ ማለት ትንሽነት አይደለም። ከዚህ በኋላ እንዳደጉ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ እንግዲህ ከደስታ ጋር መተናል። ደስታ ያው ደስታ ማለት በካሻ ካሳ ነው። ስሙን በካሻ ነው ያልኩት፣ ካሳ ነው ያልኩት። የልቡ እንዳላወጣልኝ ነው አይደል? እሱ ሐሳብ ነው የእውነት በካሻ ነው ያልኩት፣ ካሳ ነው ያልኩትና እሱን እያሰብኩኝ ስለነበር ያው ነው ለነገሩ። ሁለቱም ያው ነው። አንተ በካሻም ካሳም ትሆናለህ፣ ከዛም ታልፋለህ። እውነት ለመናገርና ደስ የሚል ስበና ለደስ የሚል ነገር አለ። ቴንኪ ዳንዬ፣ እኔም በጣም ነው ማከብረህ። በጣም ላንተ ትልቅ ቦታ አለ። እያደረክልኝ ላለው ነገር ሁሉ በጣም ነው የማመሰግነው። ሰላም አላልካችሁም ግን? እሺ ሰላም በላችሁ። ሰላም ቤተሰቦች እንዴት ናችሁ? አለን እኛ ደህና ነው እግዚአብሔር ይመስገን። ዛሬ ከዳኒ ጋር መተናል። ሰሞኑን አብረን ሆነን ብዙ ነገር እያወራን ነበርና ያኔ የተፈጠረውን አይታችኋል። በጣም ተበሳጭቻለሁ ዳኒ። በዚህ አጋጣሚ ደውዬልህ በጣም ነው የደበረኝ። መገኘት የሌለባችሁ ቦታ ነው የተገኘሁት። ማርያምን ማለት እናንተ ነው የመሰለ ክብር፣ ስንት ግርማ ሞገስ ያላችሁ ሰዎች እንዴት እንደዚህ አይነት ቦታ ትሄዳላችሁ? የሆነ ነገር ማድረግም ከፈለግን እኮ በሆኑ ሰዎች ምናምን ብናረገው ብዬ አስቤ ነበር። ልክ ነው። ግን ምን መሰለህ እኛ በሰዓቱ የተሰማን ስሜት ምንድነው? ሩታ ማየት ነበረባት። ምክንያቱም ሁኔታውን የተፈጠረውን ነገር በቦታው ሆና እንደዚሁ እያየችው አይን ላይ ማወቅ አለባት። ገባ? ያው ሩታ ካላት ነገር አንፃር ስታየው ብዙ ነገሮችን አታምንም። ገባ? ለአብርሃም ካላት ነገር አንፃር ብዙ ነገሮችን አታምናንም እና በቦታው ላይ ቆማ እንድትፈልግ ነበረ። ከዛ በኋላ ሜሪም ደግሞ ሐሳቧ ይሄ ስለነበረ በቃ ሄደን በቦታው ለምን አናሳያትም? አይታ የራሷን ውሳኔ ትወስን ብለን ከዛ በኋላ በእርግጥ ልክ ነው ባይን ያየችው ነገር ያው ከዛ በኋላ ተግባራዊ ታደርጋለች። አይተዋለች። ከዚህ በኋላ ምንም ነገር አይገርማትም። ዋናው ባይኑ ማየቷ ነው። ግን ደግሞ በቪዲዮ ማየቷ አይቀርም ነበር ብዬ አሰብኩ። እሱማ ይኸውልህ ምን ጊዜም የሆነ ነገሮችን በቪዲዮ ስትመለከትና ፌስ ቱ ፌስ እንደዚሁ ራስ ስትመለከት የተለያየ ነው። ያለህ አመኔታ የሚሰማህ ስሜት ለዛ ስሜት ነገሮች አሁን በቪዲዮ ስታየው ቀለል ሊል ይችላል፣ ግን ቦታው ላይ ሆነ ስታየው ያለው ፊሊንግ ከባድ ነው። እኛም ደግሞ ያሰብነው በቦታው ላይ ሆነን ያለውን ፊሊንግ ማየት ነበረ። እሷም ማይተዋለች እና ግን ምንድነው ዋናው ነገር ዛሬ የመጣንበት ሀሳብ የዛን ጊዜ እዛ በነበረን ሰዓት ላይ እያንዳንዳቸው የተለያዩ ሰዎች ነበሩ። በአብርሃም ዙሪያ የነበሩ ሰዎች እያንዳንዳቸው ያረጉትን ነገር ቅልቅ የሆኑ ሰዎች ነበሩ። ያረጉትን ነገር አይተዋል። ስለዚህ ዛሬ ባንተ በኩል ኖርማል ሆኖ እንድታስጠራው የጠራ ነው ሰው አለ ጆ። እሱን የፈለኩት ለምንድን ነው እያንዳንዳቸው እንዲህ በጋራ ስናወራ አንደማመጥ እና እዛ ጋር የሆነ ይሄ ጫማ መለካካት የሚመስል ነገር ነበረ። ተረዳኸኝ? እያንዳንዳቸውን ተራ በተራ እየጠራው ቦታቸውን ስርዓታቸውን እንዲይዙ አደርጋቸዋለሁ። በእርግጠኝነት ቃል እገባላችሁ ማለት ነው ከቅርብ ጊዜ በኋላ ማለት ነው እያንዳንዳቸውን ቃል ካስገቡ በኋላ ሚዲያ ላይ አታያቸውም። በጭራሽ ሚዲያ ላይ የማታያቸው ሰዎች ነው የሚሆኑት። ይሄን ቃል እገባላችኋለሁ። ይሄን እንደማደርግ በኋላ ወደ እርምጃ ነው የምንሄደው። ወደ እርምጃ ነው። እያንዳንዳቸውን ተራ በተራ እርምጃ እንወስድባቸዋለን። ዛሬ የመጀመሪያው ጆ ነው የሚያደርገው። ሪአክሽን ልክ አልነበረም። በጣም የዛኔ እየደወልኩለት ነበር ዳንዬ። በጣም ያደረገው ነገር አይቼ ቪዲዮ ላይ በጣም በተደጋጋሚ እየደወልኩለት ነበር። ሊያነሳልኝ አልቻለም። ማለት ከዚህ በፊት ጆ
የኔ ጓደኛ ነበርና ብዙ ላይፍ ማለት ከኔ ጋር ሆኖ ብዙ ነገሮችን ምናምን ሲያሳልፍ የቆየ ልጅ ነውና በዚህ ልክ ሩታ ላይ የንቀት አንተ ላይ ሜሪ ላይ እንደዚህ አይነት ንቀት ነገር ያሳያል ብዬ ማልጠብቀው ልጅ ነው ማለት እኔ እስከማውቀው በጣም አሪፍ ልጅ ነው። ግን በዛ ልክ ሲወራጭ ምናምን በጣም ነው የተበሳጨውበት። አብርሃም አይ ቲንክ ይከፍላችኋል መሰለኝና ለዛ ነው እንደዚህ እየሆኑ ያሉት። እዛ ጋር ያደረጉት ሪአክሽን ካየው ልክ እንደ ቦዲጋርድ ነው ያደረጉት ሪአክሽን እና ሜሪ እንደውም ያልቻችሁ ነበር ምን ያህል ነው የሚከፍላችሁ ምናምን ነገር ያልቻችሁ ነበር። ብቻ ግን ያደረጉት ነገር ልክ ስላልሆነ ዛሬ እያንዳንዳቸውን ልካቸው ልንሰጣቸው ከሱ ጀምረናል። ከዛ እንቀጥላለን። አይ ቲንክ ደርሷል መሰለኝ። በጣም ሌላ አላችሁ ሰላም አስጨንቃችሁ የጠራችሁ መምጣት ስላለበት ማውራት ስላለበት ሰላም አስጨንቀን አይደለም እንደዚህ ጆሮህን ይዘን ጎትተን እናስመጣለን። ከዚህ በኋላ ገባህ አይደለም አስጨንቀን ጆሮህን ይዘን እንመጣለን። የዛለት ለእያንዳንዳችሁ መልስ መስጠት ስለማይገባችሁ ወንድ አይደለ እንዴ? ወንድ ስለሆነ ነው እኛም ያሳየን እዛች ጋር ምን ያው ሁሉ ህዝብ ሆናችሁ አንድ ወንድም ገጥሞት ሴቶች ናችሁ እናንተ። አሁን ተራ በተራ የጠሯችሁ እኮ ፌስ ቱ ፌስ እንድናወራ እንጂ ከ6 ከ7 ወንድ ጋር መጋጨምበት እኔ ካራት ይሳረል ነው ገባ። እዛ ጋር መጥቼ ካራት ይሳረልም ከእያንዳንዳችሁ ጋር መጋጨት። በመጀመሪያ ጸብ ፈልጌ አይደለም የመጣሁት። እዛ ጋር ሩታ እንድታይ ስለፈለግን ነው የመጣ ነው እንጂ እናንተ እዛ ስለተሰበሰባችሁ ወይ ደግሞ 7 8 ወንድ ስለሆናችሁ ምናምን 8 ብትሆኑ ማለት ነው ተጨፍልቃችሁ አንድ አትወጡ። ገባ አይደል? ወንድ ብትሆን 8ታችንን መጠቀም ትችላለህ። እኔ ብቻ ወንድ ነኝ፣ የፈለጋችሁት ማምጣት ትችላላችሁ። ግን በዚህ ልክ እንደዚህ ባህሪ ተለዋወጭ ነው መች ነው? እኔ እኮ እስከማውቅህ እኮ ጥሩ ልጅ ነበር። ጥሩ ልጅ ነህ ብዬ ነው ከኔም እኮ እስከዛሬ ያን ሁሉ ነገር ሳደርግልኝ ነበር። እኔ ገንዘብ አይገዛኝ ገንዘብ መስለገዛ ነው ካብራም ኋላ ምትለማ ባለፈው ሩታ ገዝታለች ማለት ነው። አንተ በገንዘብ ሩታ ታች ስለሆነሽ ነው እንዴ? አንተ ወንድሜ ነው አይታል። በሐቅ እኔ ወንድሜ ነው። ይሄ በእናት ምናምን ሳይሆን በሐቅ ወንድሜ ነው። እኔ በሐቅ ከሆነ ሁሉም ወንድሜ ነው። ሐቅ ማን ነው? እግዚአብሔር አነጋገረና ምን ትክክል ነው ያወራው። አነጋገረና ስርዓት አውራ ቀራለ የወጣት ያወራር ነው። ቴንክ ዩ አይታል። ቁም ነገር ነው ያለው። ካም ዳውን መጀመሪያ ተረጋጋ። ይኸውልህ እምቡር አትበል ገባ። ይሄ እምቡር የምትላቸው ነገሮች በሙሉ አይተናቸዋል እኛ። ተረዳኸኝ? ይሄ የሆነ ታግቶ እንደነበረ ተይዞ እንደነበረ ውርንጭላ ዝም ብለህ አትወራጭ ገባ። መረጋጋት አዳምጠው ልታወራ ተረጋግተህ እንድታወራው ነው። እዚህ ጋር ልናወራ ነው። ታፍሮ ነበር እንዴ? ጊዜ ግራ ገባኝ። እኔ እንደማውቀው እንደዚህ አይነት ልጅ አልነበረም። በቅርቡ ራሱ ሩታ ጋር ሄደን አገር ቤት ሄዳለሁ እናቴ ጋር ሄዳለሁ ስትል ታይ ምናምን ብሎ ጥሩነቱን እያሳየ ይሄ ነበር ልጅ ነው። ከመቼው ተቀይሮ እንደዚህ አይነት ነገር ያራምዳል። አብርሽን ለመዳር እንደዚህ እናንተን ሩታን ኃይለ ቃል ይናታመጡ ያስባል። ደስታ አንድ ባልና ሚስት ከተፋቱ በኋላ ስለዛ ሰው ይመለከተው ወደውና ፈቅደው ነው የተለያዩት አይደል? እኔ አንተ አግባትም የዛኔ ደውለህ ነው አይጠራኝ እንዲህ ብላኝ እኔም አላሳፈርኩም ይኩል አይደል? እኔ በእውነት ስለምቆም ነው አይደል? እንዳትሄጂ እንኳን አይደለም እና እኔ ደውዬ ዘበኛው አንተ ጋር ነው አይደወለም ነው አይደል? መምጣት ስላለብህ ነው የመጣው አይደል? እኮ ዘበኛው አንተ ጋር ነው የደወለው። የኔ እኮ ስልክ የለውም ዘበኛው አይደል? ለምን ተዋሻለህ? እሺ ልደውል። ለምን ተዋሻ? አይ ለመደወል እኮ ጥፋት እኮ አይደል? ደውለልኝ ምናምን እዚህ ጋር እንድታወራ ምናምን አልፈልግም። እንደዚህ አይነት ወሬ ነው ብደውልልህም ችግር የለም እኮ። እኔም እኮ ችግር የለውም ችግር አለው የለውም አላልኩም እኮ። አይ እዩን ያለው ነገር ነው። አሁን እኔ ላወራህ የምፈልገው ነገር አሁንም ቢሆን አዳምጠኝ። ዛሬ አሁን እንደ ጓደኛ እንደ ወዳጅ ልናገረህ ነው የመጣሁት። ገብቶሃል? በዚህ ልክ ምን ቢያስነቁ ነው እንደዚህ አይነት ሰው ይሆንከው? እዛ ጋር ስታረገው የነበረው ነገር በጣም ያስጠላ ነገር ነው። እኔ አላመንኩም። በፊት ምን አይነት ነበረ? ምን አይነት ያረ በጣም ጥሩ ልጅ ነበረ። የሆነት የሁለቱን ፍቅር ማለት ጥሩ ሆነ ያውቃል በህይወቱ እሱ በመጀመሪያ ደረጃ ማለት ነው። አሁንም እየነገርኩ ነው፣ ተረጋጋ። እኔ ተረጋግቻለሁ እኮ አውራ ብያለሁ እኮ ፈቅጄልሃለሁ። ምን እንድናረግ ነው የፈለከው? ደስ ያላችሁ አርጉ እንዴ አንተ ጆሮውን ይዤ እዚህ ላንበርከከል ምንድነው ፍላጎት? አንተ ኖ ይኸውልህ ስማኝ፣ አንድ ነገር ልንገርህ። አሁን ላይ እንደዚህ ስለደነፋ ስለተወራጨህ ምናምን አይደለም። ገባህ አይደለም? አሁን የጠራን አንደኛ ነገር
ጸባይ የዛለት ያደረግከው ነገር ቅጣት አለው። ቅጣቱ ደግሞ ምንድነው? ከዚህ በኋላ እያንዳንዳችሁ ስምንታችሁም እዛ የነበራችሁትን ከሚዲያ አጠፋችኋለሁ። እያንዳንዳችሁ እየነገርኳችሁ ማለት ነው። እየነገርኩ ነው ማረገው። እሺ እየሰማሁ ነው። አዎ እየነገርኩ ነው ማረገው። ከሚዲያ አጠፋታለህ። ከዚህ በኋላ ላይ ደግሞ ማለት ነው እኔ ቆይ አንዴ ችግር የለውም ሰማኝ። እኔ አንተን እንደዚህ መንካት አይጠበቅብኝም። እንዳልኩ ነው እንደዚህ አንጠልጥሎ ይወስደዋል። ስለዚህ ስርዓትን ይዘህ አወራህ። እያወራሁ ነው እኮ አሁንም ስርዓትን ያዝ እያልኩ ነው። አታሰማኝም? ይኸውልህ ስማ፣ ያልሆነ እርምጃ ላይ ሊሄዱ ፈልገው እኔ ነገሩን መመለስ እችላለሁ። ጆን እኔ አውርቼው ተግባብተን እመልሰዋለሁ በማለት ነው። ገብቷል እንጂ የሚመለሰው አይደለም። ይቅርታ ይኸውልህ እንደዚህ እንደ ፌዝ እንደ ዱርዬ ምናምን አታውረው። በስርዓት ነገሮችን ለማዳመጥ እኔ እኮ አዲስ አበባ ያመጣሁ እኮ ነገሮችን ላይፍን ከዚህ በኋላ ታስተካክላለህ በማለት ነው እንጂ እንደዚህ አይነት ነገር እኔ እንደዚህ አይነት ሰጣ ገባ ውስጥ እንድትመጣ አንተን ያመጣው ልትሆን አይደለም። ይኸውልህ ከቤተሰቦች ኃላፊነቱን ወስጄ እዚህ ያመጣው ትልቅ ቦታ ትደርሳለህ በማለት ነው እንጂ ከማንም ወጣቶች ጋር እንደዚህ አይነት መጥፎ ስራ ስነ ምግባር የሌለው የሆነ ግብረ ገብነት የሌለው ስራ እንድትሰራ አይደል እዚህ ጋር መተህ ከማንም ወንበዴዎች ጋር እንድትቀላቀል አልነበር ጆ ያ ሁሉ መስዋዕትነት የከፈልኩልህ እኔ እዚህ ጋር መተህ ነገሮችን ልታበላሽ ይቻላል። ከማንም ጋር ስታገባ አሁን ይኸውልህ ነገር ዳኒ ማይሆን ደረጃ ላይ ነው ያ ሁላችሁም የሆነ ማይሆን ውስጥ ላይ ያስገባችሁ የሆነ ያለ ስቴፕ ሄዷል። ገብቶሃል? እኔ ግን አንተን አውርቼ መመለስ ስለምችል ነው ነገሩን ቆይ አውርተ ነው ያለውን ነገር እንትን ብለው ነገሩን እናስተካክላለን በማለት ነው። ገብቶሃል አይደል ጆ? ስለዚህ አንተም ተረጋጋ፣ አስብበት። ተረጋግተህ አስብ። ደስታ ምን መሰለህ አንተ ነገር ልንገርህ፣ እሺ ብትለኛለህ ብዬ ነው እዚህ ጋር ያደረኩት። አንድ ነገር ልንገርህ። አንደኛ ነገር ራሴ ነው የሚጠቅመኝና የሚጎዳኝ ነገር ራሴ ያውቃለሁ። አታውቅም? ገባ? አታውቅም? ብታውቅ ነው ያረከው ነገር ምን መሰለህ ሰጡ እሱን ወደ አዲስ አበባ ስታመጣ የአዲስ አበባ ነው ወይም ደግሞ መማር ነበረበት። የሆነ መሰረታዊ ትምህርት አስገብተው መማር ነበረበት። ገባ? እግዚአብሔር ይመስገን። እኔ ለአብርሃም ማለት ነው ከዛ በፊትም ከአብርሃም ጋር እዚህ አዲስ አበባ ኖር ያለው ከሩታና ከአብርሃም ፍቅር በነበር አልተማርክም። ይኸውልህ እኔ እኮ አሁን እሱ ያንተን ነገር ማለት ነው መጀመሪያ ሶልቭ እናድርገው ስላለ እንጂ እኔ ቆሜ አንተን ማውራት አይጠበቅብኝም። እዛ ጋር ያላችሁትን ግሩፕ ማውራት አይጠበቅብኝም። ማድረግ የምችለውን ነገር አደርጋለሁ። ገባህ አይደለ? ግን ታግሼ ዝም ብዬ አንዴ መጀመሪያ እሱ ማውራት አለብኝ። የእሱን ኃላፊነት ወስጄ ከክፍለ ሀገር ያመጣሁት እኔ ነኝ ስላለኝ እሺ ብዬ ነገሮችን ለማውራት ነው የመጣ ነው። አሁን ላይ ያደረግከው ነገር ግን ይሄ ውጥር ብር የምትለው ማለት ነው ትተነፍሳለህ። ገባህ? ወንድ ልጅ ማለት እናስተነፍሳለን። ወንድ ልጅ በተግባር ነው ልዝት የሆነ ነገር ልታረግ ምናምን አትልም እኮ አንተ ምን ታረጋለህ? አሳይ። ይኸውልህ እልህ ምን እንደ ዱርዬ ነው የምታወራው። ምን ሆነ ነው ጆ? እኔ ከዚህ በፊት ይኸውልህ ልንገርህ፣ ይኸውልህ አዳምጠኝ። ከዚህ በፊት እቤቴን አሳይተሃቸው ያው ሁሉ ስቃይ አስደርሰብኛል አይደል? ያንን ነገር እሺ ብዬ ተቀብዬ አምኜ አብሬ ድጋሚ ከኔ ጋር እንድትሆን ብዙ ነገር ጠራያለሁ። አሁን የማይሆን መስመር ውስጥ እየሄድክ ስለሆነ ግዴታ ነው ይኸውልህ ላይፍህ እንዲበላሽ ስለማልፈልግ ኃላፊነቱን ስለወሰድኩ ከቤተሰብ ለዛ ነው። ገብቶሃል? ትንሽ መቀጣት አለበት። ገባህ? ይሄ አሉ የምትለው ነገር ተንፍሰህ ትወጣለህ። ገባህ አይደል? አንድ ነገር ልንገርህ፣ ምን ማድረግ እንደምችል አሳያለሁ። ገባህ? በቃ ወንድ ልጅ ያሳየኝ አይደል ያልከው? ምን ማድረግ እንደምችል አሳያለሁ። ተግባር ላይ ነው። አንድ ነገር ደግሞ ልንገርህ፣ ነገ መተህ እንዳታለቅስ። እኔ ወንድ ልጅ መተህ ታለቅሳለህ። ወንድ ልጅ ነኝ እኔ። ካትላክ እዚህ ጋር የተከበሩ ሰዎች ነው። አንተ ያማል እንዴ? በል ይኸውልህ እስካሁን የታገስኩት አሁንም እንድትመለስ ብዬ ነው የሁሉ ነገር ማወራ። ስማ እየሳኩ አይደለም እስካሁንም የታገስኩ ማለት ነው። እሱ ተረጋግተን እናውራ ስላለኝ ነው። ስማ ከዚህ በኋላ አላዳምጥም። እሺ ስርዓት ይኑረን። ይጸጥታል የምታደርገው ነገር። ገባህ? ደስታ አሁን እኔ አንተን አክብሬ ነው የመጣሁት አይደል? አይ አሁን ይኸውልህ በቃ ከዚህ በኋላ አንድ ዲስሪስፔክት የሚያደርግ ነገር እንዳትወራ። በቃ እሺ ጆ አንተ ነህ ይሄ ሁሉ ነገር ያመጣው። ገባህ? እኔ እዚህ ጋር ነገሩ ይሳከላል በማለት ከዛ ጋር ታልፍም ነበረ። ገባህ? አሁን ነገ የሆነ ነገር ብታረጉት ይሄ ልጅ እኮ እኔ ነው ኃላፊነቱን የወሰድኩት አይደል? እኔ ነኝ የምሰቃየው አይደል? ስለዚህ ከአሁኑ መመለስ ካለብን እንመለስ። አሁንም ይኸውልህ ጊዜው አጭር ነው። ይኸውልህ ብዙ ርቀት አልሄድክም። መመለስ ካለብህ ተመለስ። ከነዛ አላስፈላጊ ልጆች መራቅ ካለብህ መራቅ። አስፈላጊውን ነገር እኔ ያለው አደርግልሃለሁ። አንድ ነገር ልንገርህ፣ ይኸውልህ ስማኝ፣ ገንዘብ ቁሳቁስ ምናምን እኔ አይገዛኝም። ልንገርህ፣ ሁለተኛ ነገር ማለት ያደረኩልህን ነገር ትረሳለህ ማለት ምንም ልታደርግልኝ ትችላለህ። ሰው ነህ የትኛውም ሰው ለሰው ይደራረጋል። ግን ይሄ ሀቅ የሚባል ነገር አለ። አንድ ነው። እናንተ ግፍ ካልሆናችሁ በስተቀር አብርሃም ከሩታ ተለያይቶ ምንድነው እንደዛ ቀለበት ሲያስርናት ብድ ያላችሁ? ይኸውልህ አዳምጠኝ። ምንድነው እስኪ ንገረኝ። አንተ ለምን አበድክ? ለምን ምን አሳበደኝ? አብደሃል። ለምን እዛ ጋር ስንደርስ እኮ የመጣ ነው እኮ የሩታን
ትናንትና ሩታና አብርሃም ባሉበት ሰዓት ያጨበጨብኩት ዛሬ ደግሞ ከኤርሜላ ጋር አሁንም ታጨበጭባለህ፣ ነገ ደግሞ ከሌላ ጋር ሲሆን ታጨበጭባለህ። አሁንም አጨበጭብላቸው። እኔ አዳምጠኝ፣ ይኸውልህ እኔ እዛ ጋር ቀለበት ስላሰሩ ምናምን አይደለም። አንተ ሩታ ላይ ዳኒ ላይ ያሳየው ፊትና እያደረከው የነበረውን ተግባር ስላናደደኝ ነው። ገብቶሃል አይደል? እኔ ስለ ቀለበት ስለምናምን አላወራሁም። ገብቶሃል? ሩታንም ቢሆን ዳኒንም ሜሪንም በዚህ ልክ አፍህን እየከፈት ገፈታትረህ የሆነ ከነ ወንበዴዎች ጋር ተሰብስበህ እንዴት ታረጋለህ ነው ይራላቸው። እሱ አንንም ይቆል ገብቶሃል? ሩታንም ለምን በዚህ ልክ ትናገራለህ? ሩታንም ያልተናገርኳቸው ቅራላቸው ግን ሁለቱ ያው ዞሮ እኮ እነሱን ተግባር አድርጋለሁ። አከብራታለሁ፣ እወዳታለሁ። ቢያንስ ሩታን ብታከብራት አዳምጠኝ አንዴ ስማኝ። ሩታን ብታከብራት ዳኒና ሜሪን አታከብርም? ስርዓትን ያዝ፣ ተመለስ። ማየው መንገድ ነው እየሄድክ ያለው። ደስታ አንድ ነገር ነው። ትክክል ነህ። ልንገርህ ይኸውልህ፣ ግን ደግሞ ማለት ነው ይሄ ሩታን አከብራታለሁ፣ እወዳታለሁ አንድ ላይ በነበሩ ሰዓት አሁንም ለሷ ጥሩ ነገር አለኝ። መልካም። ግን እነዚህ ፔስታሎች ምንም አይሩ ስርዓት ይሉ ገባህ አይደል? በቃ ስርዓት ይኑር። እሺ ና ቆይ ዳኒ አይደል? ውሰደው። ስርዓት የለም አንተ እስካሁን። እሺ ደስታ ማን ነው ፔስታል? ስርዓት ይኑር። አንተ ምን ሆነህ ነው እንዴ? እኔና ታገባኝ እዚህ ጋር አይደለም ዳኒ። ቆይ ነው ያስታል። ቆይ አንተ ስማ፣ እስካሁን ስለታገስኩ ነው እንዴ? ልክ ነው የሚሰጡ እዛ ጋር። እሺ ይቅርታ። ምን ሆነ ነው እስካሁን ስላባበልኩ ነው እንዴ እንደዚህ የምትሆኑ? እሺ ይቅርታ። ጆ እዚህ ጋር ሰው አይከብድህም እንዴ? ያሉትን ሰው ምንም ነገር እኮ ማስደረግ እኮ እችላለሁ እኮ። እንደውም እንድትቀጣ ነው የምፈልገው። ገብተህ ማየት እፈልጋለሁ። አንተ ስርዓት ጋር የፈለገውን ነገር ማድረግ ይችላል እንዴ? አንተ ስርዓት የለህም፣ ሰው አታከብርም። እኔ እኮ ያሳለፍነው ነገር አስቤ እኮ ነው ዝም ያልኩት እስካሁን። ያባበልኩም ለዛ ነው። እሺ ወሰና አቅሎኝ አይደል? እሺ እንዴ ይሄ ውጠቴ ባህሪ ይዛ ከሚዲያ ነው ማጠፋ። ገባህ አይደል? እዚህ ጋር ካሜራ ስላለና ፊት ለፊቴ ሰው ስላለ ነው ታግሼ እያወራ ያለሁት። ገባህ? ፊት ለፊቴ ላሉ ሰዎች ነው እኔ ታግሼ እያወራ ያለሁት እንጂ እዚህ ጋር ያንበርክከዋል ከፈለክ ነው ከነሱ በላይ ነው የምትለው። እሺ በቃ ስርዓት ይኑር። ይኸውልህ ስማ፣ ዝቅ ብለህ ማየት ስለማልፈልግ ነው የሁሉ ነገር እያደረኩ ያለሁት። እሺ አይ ምትን ከሆነ ደግሞ ይኸውልህ ገብተህ መታረም ካለበት ትታረማለህ። ስርዓትን ይዘህ ትወጣለህ። ይሄ በጣም ከየት ነው ያመጣው እንደዚህ አይነት ባህሪ እንዴ? ምን ሆነ ነው? ከማንም ለነገሩ ሰው አዋዋሉ ነው የሚሆነው። ስርዓት ይኑር ጆ፣ እግዚአብሔርን ስርዓት ይኑር። አንድ ነገር ልንገርህ፣ ገባህ? አንድ ነገር ልንገርህ። የዛለት እንደዛ ሰባታችሁም ስምንታችሁም ስትገፈታተሩና ከዛ እንድንወጣ ስታደርጉ ዝም ብለን የወጣ ነው ምክንያት ስለነበረ ነው። ገባህ አይደለ? እንጂ እኮ እኛ ብቻችንን እኮ መግባት አይጠበቅ። በር ላይ እኮ የሚጠብቀን ሰው ነው። ይዘናቸው ብንገባ እኮ እንዳለ ጠርገን እናስወጣቸዋለን። ገባህ? ሁሉንም ነገር ግን ማሳየት አይጠበቅብንም። ስላለኛ አቅም ወይ ደግሞ ማድረግ ስለምችለው ነገር ላንተ ማሳየት አይጠበቅብንም። አሁን ግን ማይክ ከፈለክ ያሳየዋል። ገባ እንዴ? እንዴት ምን አይነት ማየት ነው ያለ? ከንቱ ነው ማለት ነው ልፋቴ። ማርያምን ስለዚህ መልፋት አይጠበቅብንም። በዚህ ልክ እንደዚህ አይነት ባህሪ ታመጣለህ ብዬ አንድ ቀን ማስብ ያረቀ። አሁን ይኸውልህ አንተም ብትሆን ከዚህ በኋላ ምራራለህ እንዳይመስልህ ጆ፣ የምታረገው ነገር መስተካከል አለበት። አንተም ብትሆን እዛ ጓደኞች እንደዚህ አይነት ባህሪ የሚያመጡበት ሰዎች፣ እንደዚህ አይነት ባህሪ ያላበሱን ሰዎች ከዚህ በኋላ ማለት ነው ሩታን ቀና ብለው እንዲያዩ አልፈልግም። ገብቶሃል አይደል? በእኔ ዙሪያ ያሉት ሰዎች ሁሉ እንዲከበሩ ፈልጋለሁ። ሰምተኛላ? ሁላችሁ እኔ አይደለም ማረጋገረው ነገር ገባ። ስርዓት ባለው መልኩ አዋራ፣ ስርዓት ባለው መልኩ ግን አላወራም ካልክ እግዚአብሔርን ህዝቡ አላልታገስ። እሺ እንደ የሄደበት ርቀት አልገባህም ማለት ነው። እዚህ ጋር ጨዋታ ነው የመሰለህ። ታርፈናልሽ ከስራ ምናምን ስትቀጣ ዳኒ ይሄ በጉልበት ብቻ ምንም ማድረግ እንደምትችል ምናምን ለምን ታስባለህ ጆ? በጉልበትስ ቢሆን ስለወፈረ ነው። ምን ታመጣለህ? ምንም አታመጣው። እሺ እዛ የሚፈራ ነው ወስደህ አስፈራራ። ለማንኛውም ተረጋጋ ጆ። እሺ መሄድ እችላለሁ። አሁን ሀሳባችን ገብቷል። መቼም ከዚህ በኋላ ትደግመዋለህ አትደግመውም? ይሄ መጨረሻ ማስጠንቀቂያ ነው። ትደግመዋለህ አትደግመውም? እየሰማችሁ ነው። እሺ አንዴ ልንገረው። ሰማኝ ደስ ሰማኛለህ። አሁን አንድ ነገር የምነግርህ ከዚህ በኋላ ማለት ነው በእኛ ዙሪያ ላይ አልፈልግም። እኛ የፈለግነውን ነገር ስናደርግ መሀል ገብተህ ጣልቃ ገብተህ ማለት ነው እረብሻለሁ የምትል ከሆነ ለሚመጣው ነገር ኃላፊነት አልወስድም። ገባህ? ለሚመጣው ነገር ራስን ኃላፊነት የምትወስድ ደግመህ መልስ እንዳትመልስልኝ፣ ደግመህ ቀና ብለህ እንዳታይ። እሺ ሰምተኛል? ባለፈው ስላረከው ነገር ይቅርታ በለው ጆ። ጆ ይቅርታ ማለት ትንሽነት አይደለም። ከዚህ በኋላ እንዳትደግም ጆ። በጣም ነው ማዝነብህ። መሄድ እችላለሁ። ደስታ አክብሬ ነው የመጣሁት። ዳይ ሁለተኛ እንኳን ለቀቁኝ እንዳይለምድ። እሺ በዚህ ልክ አገኘዋለሁ ብዬ አስቤ አላውቅም ጆ።
ሰማኝ። እያንዳንዳቸውን አምጥቼ ምን ማድረግ እንደምችል አሳያችኋለሁ። እኔ እዚህ ጋር እሱ እንደዚህ ውጥር ብሎ የማይሆን ነገሮች ስለተናገረ ምናምን ለሱ መልስ አቅቶኝ አይደለም። ገባችሁ? ግን እኔ ከሱ ጋር ተናንሼ ማውራት ስለማልፈልግ ነው እያንዳንዱን ነገር ያለፍኩት። ያው ለኔ ነው ችግሩ የሚተርፈው ዳኒ። አንተም እንደዛ ነው ስሞታ የሚመጣው። ስለዚህ ተረጋግተህ ነገሮችን እናስብና በቃ ማስጠንቀቂያ ሰጣችሁ። እኔ ከዛ ጋር ያመጣሁት የእሱን ኃላፊነት ወስጄ ከቤተሰቡ ወስጄ ምናምን ነገር ስላለኝ ነው። እሺ በቃ አንድ ድል እንስጠው ብዬ እኔ ሰው ይሆናል ብዬ ቤት ተከራይቼ ብዙ ነገር እኔ ላይ እኮ ፋውል ሰርቷል። ጭራሽ ወንበዴ ይዞ መጥቶ እስከ ማሳገት ድረስ ደርሶብኛል። ከዚህ በኋላ ይሄንን ይቅር ብዬው ነው አብሬው ያረኩት። ገብቷል? ምክንያቱም ከቤተሰቡ ወስጄ ኃላፊነቱን ወስጄ ወጣጤ ነው እንጂ ከየት እንደመጣ አላውቅም። ንግግሩ ደስ አይል፣ አወራሩ ደስ አይል። በቃ ብቻ ግን ለማንኛውም አንድ ድል ሰጥቼዋለሁ። እሱንም እያንዳንዳቸው ተራ በተራ አጥቼ ምን ማድረግ እንደምችል አሳያቸዋለሁ። እያንዳንዳቸው ይቅርታ ይጠይቁኛል ነው ያለው አብርሃም። እያንዳንዳቸው መጥተው እኔ ይቅርታ ጠይቀውኝ ይሄዳሉ። ይሄን ደግሞ አሳያቸዋለሁ። ቴንክ ዩ። እናመሰግናለን።